ዳኒና ሜሪ ሩትዬን ሰርፕራይዝ አድርገዋታል። ጋይሶችዬ ሩትዬ ደስ ስላለች ደስ ብሎኛል። ልውሌ የኔ ቆንጆ ከእናቱ ጋር አንድ አይነት ሀበሻ ቀሚስ ለብሶ እንዴት አባቱ እንደሚያምር ማለት ነው። የኔ ማር በቃ ከታቀፈው ጋር በቃ ካቀፈው ሰው ጋር የሚታቀፈው ማለት ነው። የኔ ውድ ማለት ነው። የኔ የቸኮላታ ከረር ማለት ነው። እንዴት እንደሚያምር እኮ ቸኮላታ እኮ ነው የሚመስለው ከረሩ ራሱና ሰምታችኋል። እና ስለዚህ ውዶቼ ሜሪና ዳኒ እንግዲህ ሰርፕራይዝ አድርገዋታል። በበዓል ዕለት ብቻዬን ነኝ ብላ እንዳታስብ እንግዲህ እንደዚህ አድርገው ሰርፕራይዝ አድርገዋታል። የእውነት ነው ምላችሁ ከምላችሁ በላይ እጅግ በጣም ለየት ያለ ነበረ። እሷም እንግዲህ የበዓል ዋዜማውን መስላ ለባብሳ ፏፈሽ ብላ ነበርና በጣም ነበር ደስ የሚለው። እንግዲህ ያው ሰው በሚላት ወይንም ደግሞ ሰዎች በሚናገሯት ነገር ልቧ ተሰብሮ ምንም ነገር እንትን አላለችም። ሩትዬ ምንም ነገር ቢመጣ በምንም ነገር የምትበገር አይደለችም። የኔ ጀግና ማለት ነውና አሁንም ቢሆን ሁለተኛው ልጅሽ ደግሞ ተወልዶ የልውሌ ወንድም ወይንም እህት የምትሆን ትመጣለች ብለን እናስባለን። ደግሞ በኋላ ላይ እርግዝናው ውሸት ነው እንዳትሉ ማለት ነው። የእናንተ ነገር አያልቅምና እኔ ግን እውነት በማርገዟ ደስ ብሎኛል። ምክንያቱም በቃ አለቀ፣ ሁለት ልጆቿን ታሳድጋለች ማለት ነው። ከዚህ በኋላ አብርሽ ሄደ መጣ አይሞቃትም አይበርዳትም። አንድ ላይ ሆነው ግን ልጆቻቸውን ቢያሳድጉ በጣም ደስ ይለናል። እና ብቻ ግን ለማንኛውም ይሄን ነገር በቀጣይ የምናወራበት ይሆናል። ብቻ ሰርፕራይዝ ስላደረጋችኋት በበዓል ዋዜማ ደስተኛ ስላደረጋችኋት ደስ ብሎናል። ዳንዬና ሜሪ ማለት ነው እንግዲህ ጓደኛ ማለት እንደዚህ ነው። እና አብሬሽ እንግዲህ ይህንን ቪዲዮ ሲያየው ሉሌን እንደዚህ ከእናቱ ጋር በሻቀብ ሲለብሱ ሲያየው ምን ይላል? ይሄ በነገራችን ላይ ሉሌ ተወልዶ በ40 ቀኑ የ40ኛው ቀን ላይ አካባቢ የነበረ እንትን ነው ብዬ አስባለሁ። እና ልብሱ ማለት ነው ልብሱ ግን የዛኛው ጋር አንድ አይነት መሰለኝ አላቅም ብቻ ግን እና ግን ብቻ ይለያል። እውነት ለመናገር አሪፍ ነበር አለባበሳቸውም፣ ሁሉም ነገር ይለያል። ሩታም ደግሞ በቤዛ ጉዳይ ላይ ዳኒ ጠይቋት የመለሰችው መልስ አለ። ስነ ስርዓቱን ወጉን በጠበቀ በክብር ነው መልስ የሰጠችውና በዚህ ነገር ደግሞ ሩትዬ ሁልጊዜ ማከብርሻለሁ ወድሻለሁኝ ማለት ነው። ሁልጊዜም ደስተኛ ሆኝልን። ነገ ደግሞ በበዓል ዕለት ምን መስላ እንደምትመጣ እናያለን።